ደም ባለበት አንተ ላይ የጠራሁት ቀለበቱን እንድትወልቅላት ነው። ገባ? ቀለበቱን አውልቀው። አሁን ለእሷ ቀለበት የማድረግ ጊዜው አይደለም። ገባ? አላውልቅም። ሩታ አልፈቀደችልህም። ሰማኛለህ? አላውልቅም። ማንም አያገባም እኮ ማለት ነው። ዳኒ የምትባል ሰውዬው ማለት ነው። ምን አገባክ? ምን ስላገባክ ነው አንተ ቀለበቱን እንድታወልቅ ፈልጋለሁ ምናምን ለምታወራው ምን ስለሆንክ ነው? ግራ አይገባኝ። ሩታ ስላልፈቀደች ነው። ሩታ ፈቀደች አልፈቀደች የተፋቱ ሰዎች እኮ ሩታ ማስፈቀድ አይጠበቅበትም። እንደውም ቢሆን ማለት ነው። ምክንያቱም ልጇ የአብርሃም ልጅ እሷ ጋር ስላለ እንደውም ሩታ ስታገባ አብርሃም ማስፈቀድ አለባት ብዬ ነው የማስበው። እንደ ህጉ ምናምን ያኔ እንደምንሰማ አይነት ወሬ ከሆነ ማለት የኢትዮጵያ ህግ ይመስለኛል። ምክንያቱም ልጁ አብርሃም ጋር ቢሆን እቺ አሁን እርሜላ መጥፎ ሴት ብትሆን ምናምን ልጁ እሷ ጋር ቢሆን ኦኬ። ግን ልጁ የአብርሃም ልጅ ሩታ ጋር ነው ያለው እና ምንም እንደዚህ የሚያስብል ነገር ሪዝን የላቸውም ከቅናት ውጪ ማለት ነው። ቅናት ብቻ ነው እኔ እንደሚገባኝ። ይሄንን ነገር ነው እኔ እያየሁ ያለሁት። ከዛ ውጪ ሪዝን የላቸውም። ጌታን እንዴት ማለት እኔ ግራ ይገባኛል። ጋይስ ሲሆን የተፋታ ሰው ብዙ የተፋታ ሰዎችን እናውቃለን። ገባችሁ? የሆነ ነገር እኮ ጥግ ሳይደርስ እንፋታ ብላችሁ ፍቺ አትፈጽሙም አይደለ? ፍቺ ከፈጸማችሁ በኋላ ደግሞ የሆነ ሰው በቃ እኔ ረስቼሻለሁ ብሎ ከፈታሹ በኋላ የሆነ ሰው አንተ የሆነ እንዴ ፍቺ ማለት ምን ማለት ነው ትርጉሙ? ቆይ አንቺም ከዚህ በኋላ በእኔ ህይወት ላይ ስልጣን የለሽም፣ እኔም በአንቺ ህይወት ላይ ስልጣን የለኝም ማለት ነው። ካላወቅሽ ማለት ነው። ሰው ልጅ እኔ በዚህ ልክ ራሱን ሲያረክስ አይቻላል። እግዚአብሔርን ሰው በዚህ ልክ ሴትነቷን የምታረክስ ሴት እኔ አይቻላል። ምን ለመናገር ጌታ ወንድ ከአብርሃም ውጭ ምድር ላይ የለም። እግዚኦ ተሳለነ መጨረሻ አይናሳምርልኝ ፈጣሪ። ስማሙል ያሳፍራል በጣም። እስቲ እንስማት ጋይስ። የራስሽ አስተሳሰብ ነው። ጊዜ ማጠገብሽ ቆመናል። ወንድሟን ስትከራከር እኔም ወንድሜን ስከራከርና ሲወቅት የኖሩ ሰዎች ከዛ ደግሞ ነው አይደለም። አንቺ ጋር ትክክል ያለ ነገር ስላለ አንቺ ጋር ትክክል ሰዓት ዞራችሁ ወጣችሁኛል። በእርግዝና ሰዓት ዞራችሁ ወጣችሁኛል። አንቺ ማስመሳይ ነሽ። አንቺ ሀሳብሽ ማለት ነው ብቻኛ እንዲቀር ነበረ። ብቻው አይቀርም። ብዙ ሰው እንዳለ አስመሰል። ይኸውልሽ ፍቅር የምትሰጥ አክብሮት የምትሰጥ ቤት ውስጥ ዕቃ ማታሳጥበው ሚስት ነው አሁን ያገኘው። ገብቶሻል አይደል? እንዳንቺ በጥፊ መጥማቱ አይደለም። በሰው ፊት መታንኳሽ አይደለም። የምታሳስበው አይደለም። የምታከብረውና የምታፈቅረው ክብር ያለበት ቦታ ነው። ስማኝ አንተ አሁን ዝም ነው ማለት ነው። በጣም ተንጫጫችሁ በጣም ማለት ነው። ሩታ እኔ እኮ ግራ ይገባኝ ማለት ነው ጋይስ። እሺ አለፈ እኮ በቃ ሩታ የምር አለፈ። አንቺም በቃ ያን ነገር በአየሽው ውሳኔ ወሰንሽው፣ እንፋታ አልሽው፣ ተፋታሽ። ገባሽ? ያኔ አብርሃም ስተት ሰርቶ ሊሆን ይችላል። እኔ ስለማልከታተል በዛን ሰዓት እኔ ያን ያህል አላውቅም ለመናገር። ግን ያዩት ነገር እኔ አብርሃም ትክክል እንደሆነ ነው። አንቺ የአብርሃም አባት እኮ እግሩ ላይ ወድቆ ሲለምንሽ ነበር። እግርሽ ላይ ወድቆ ሲለምንሽ ነበር አይደለ? እምቢ ብለሽ አንዴ ፍርማው እንዲቀደድ ያደረግሽው። እንግዲህ ያዩትን ነው የምናገረው ቤተሰብ። እና ከ6 ወርና ከ7 ወር በኋላ አብርሃም ሌላ ሴት ፍቅረኛ ሲይዝ አልተፋታ ፍቺ ፈጽመሽም እንደዚህ የሚያንጨረጭርሽ ምን ቢሆን ነው? ከቅናት ውጭ ምን ሊሆን ይችላል? እና እኛ ሁለታችሁንም በሶሻል ሚዲያ ነው የምናውቃችሁ አይደለ? ያው አንድ ቀን ባገኝሽ አንቺም አብርሃምም አንድ ቀን ነው ያገኘኋችሁ፣ ያኔ ሰርጋችሁ ቀን ምናምን ከኛ በላይ የምትቀርበው ብዙ ሴት ናት። ሴት ሆና መቼስ በውሸት አብርሃም ትክክል ነው ብላ እህቱ ስለሆነች ምናምን፣ ምክንያቱም ልጅ አላት፣ ሴት ልጅ አላት፣ ስንት ነገር አለ። በጣም ብዙ ህይወት ያስተማራት ሴት ናት። ከአብርሃም ጎን ልትሆን አትችልም ነበረ አብርሃም ትክክል ባይሆን ኖሮ ማለት ነው። እና ወንድ ልጅ አይደለም ማለት ነው ማንኛውም ሰው ሴት የሆነች ሴት እኔ ማንኛውም ሰው በነገራችን ላይ እኔ ማርያምን ወንድም ሴትም ለኔ እኩል ነው። ማንኛውም ሰው ልጅ ክብር የሚባል ነገር ክብር ከሌለ ትዳር ውስጥ
ወን አንቺው ለምሳሌ ሴት ወንድ ሴትን ሪስፔክት ያደረገ ቤት ውስጥ መኖር ይቻላል አይቻልም? ሁሉም እኩል ተከባብሮ ነው ልትኖሩ የምትችሉት እንጂ አንቺ እኚ ምናምን እያለሽ መቼም እያንቋሸሸሽ ወንድ ስለሆነ ከዛ ሰው ጋር አትኖሪም። ማንኛውም ሰው ክብር ይፈልጋል። እግዚአብሔርን ማንኛውም ሰው ያለ ክብር በቃ አስፈላጊ ነው። በየትኛውም ቦታ በስራም ብቲ በትዳርም ብቲ በቤተሰብም ብቲ በየትኛውም ቦታ ለሰው ልጅ መከባበር ግድ ነው። በቃ የሆነ ሰው ጋር አብሬ እሆናለሁ ብለሽ ካሰብሽ ስራም ይሁን ምንም ይሁን የትኛውም ቦታ ላይ ዲስሪስፔክት የትኛውም ቦታ ላይ የለም። እኔ እግዚአብሔር እዚህ ቤት እኔ ቆይቻለሁ። ማርያምን እግዚአብሔር ይመስገን እዚህ ቤት ስኖር አክብሮኝና ተከባብረን ነው የምንኖረው። ሰው ቤት ተቀጥረን የምንሰራ ልጆች ሁሉም ቤት አይደለም። አረብ ሀገር እንደምትሉት ተሳደባሉ ምናምን ያኔ ቤተሰብ ነው የምትሆኑት። አረብ ቤት ስትኖሩ ልጅ ያለበት ቤት ምናምን ስንኖር ቤተሰብ ነው የምትሆኑት። በቃ እንደ ቤተሰብ ልጆች የሆነ ነገር ሲያደርጉ ይናደዳል። እንደዚህ በቃ ተከባብረሽ ነው የምትኖሩ። እግዚአብሔርን የትኛውም ቦታ ላይ ክብር ግድ ነው። በቃ የትኛውም ቦታ ላይ ከብቶች እኮ ከብት አይደለም የኛ የሚሰው ልጅ የምናስበው ይቅርና የሆነ ከብቶች የሚጣሉ የሚፋጁ ምናምን ከሆነ እኮ አንድ ላይ አታስሩ ስለሚገዳደሉ አይደለም እኛ የሰው ልጅ ፍጡር ማገናዘብ የምንችል ሰዎች ይቅርና ማለት ነው። እና ክብር ግድ ነው። አንቺ ደግሞ እኔ ያየሁሽ ማለት ነው ሩታ አብርሃምን በጥፊ ስትዩ እንደዚህ በአንድ ጥፍር እንደዚህ ስትገለብጪው ምናምን ነው የምናየው። ሴት ልጅ እንደዛ ወንድ ልጅ ማድረግ የለበትም። ሴት ልጅ ብቻ አይደለም። እና ይሄ ልክ ነኝ ነው የምትይ አንቺ ይሄ ያረክሽው ነገር ልክ ነኝ ነው የምትዩ። እና ዛሬ እንደዚህ ደምሽ የሚያፈላ ደምሽ እንደዚህ የገነፈለው ምን ስለሆነ ነው? ከቅናት ውጪ እኔ ግን እውነት ለመናገር ምንም እንትን ልልሽ አልችልም። ሲጀመር ሀቢባ በጣም ብዙ ደጋግማ የምትናገረው ነገር ማለት ሲጀመር እንደው እሺ ሄርሜላ ወደ አብርሃም ትሄድ። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበለልኝ። ውድ ኢትዮጵያውያን ተመልካቾቼ ሁላችሁም ባላችሁበት እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። ሀገራችን ኢትዮጵያ ማሎን ገነት ዳሮን እሳት አድርገው ፈጣሪ ይጠብቅልን። እኛንም በዓለም ዙሪያ ያለ ነው ኢትዮጵያውያንን፣ ኤርትራውያንን የሰው ልጅ በሙሉ እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቀን ይጠብቃችሁ እያልኩኝ ማለት ነው። ቤተሰቦቼ የኔ ውዶች የኔ ፍቅሮች ሁላችሁም ማለት ነው የሰው ልጆች በሙሉ እኔን የምትከታተሉኝ እንግዲህ መግቢያ ላይ እንዳያችሁት ማለት ነው የዛሬ ቪዲዮ የሩታ ብሶት አለ። በጣም ብቻ በጣም ይገርማል። አቢባ ያለችውም አንድ ነገር አለ እና ቪዲዮ እስከ መጨረሻ ድረስ እንድትመለከቱ እፈልጋለሁ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አበረታቱኝ ፕሊዝ ጋይስ። የምትወዱኝ የምታከብሩኝ ሁላችሁ ማለት ነው ጌታን በጣም ነው የምወዳችሁ። በጣም ኑሩልኝ። እሺ ውድድ ነው ማድረጋችሁ። ክፉ አይንካችሁ የኔ ጉዶች፣ የአብርሽና የእርሜላ ወዳጆች። ያው የምትወዱኝ እናንተ ስለሆናችሁ ማለት ነው። እኔም በጣም ነው የምወዳችሁ ማከብራችሁ ማለት ነው። የዛም ወገን እኔ አልጠላችሁም፣ እኔን ለመናገር አልጠላችሁም። ግን እናንተ ሀሳብን በሀሳብ መከራከር አትችሉም። ስድብ ብቻ ነው የምትችሉት። ምጽፉት 666 ቁጥር ምናምን በጣም ትጽፋላችሁ። እሱን ትርጉሙን ግን አታውቁትም ምን እንደሆነ። 666 ሂዱና ራዕየ ዮሐንስ አንብቡ። እሺ ዝም ብላችሁ 66 ብላችሁ አትጻፉ። ሂዱና እሱን አንብቡ። የትም ቦታ ላይ 66 ሂዱና ራዕየ ዮሐንስ አንብቡ። 666 ማለት ምን ማለት እንደሆነ ማለት ነው። እሺ እና ዝም ብላችሁ የመጣላችሁን አትበሉ። እግዚአብሔርን አይነፋም ማንኛውም ሰው ማለት ነው። ሄደ 666 ምላችሁ የምትጽፉትን ነገር ምን እንደሆነ ትርጉሙን ሂዱና ራዕየ ዮሐንስ አንብቡ። እንዲሁም ደግሞ በደንብ መጽሐፍ ቅዱስ አንብቡ። ጌታን ሰው ስላለ ብቻ የሆነ ነገር ስለሰማችሁ ብቻ ትክክለኛ መረጃ ሳትይዙ 66 የትኛውም ቦታ እኮ ነው የምጽፈው 6 የፈረደበት እና ፌር አይደለም።
እኔ ምንም አይመስለኝም። ኦኬ እኔ ምንም አይደንቀኝ አይሞቀኝ እግዚአብሔር ምንም አይመስለኝም። ሲጀምር ስትለቀልቁ ውሉ ባርላን ደግም ያው ቀለበት አታረ አንቺ አትወልቂ ደግሞ እያሰረልኝ ነው እንኳን ድጋሚ ነገም ካላገ ወዲያም እንደዚህ ዳኒ ግን ንቀተ በጣም ነው የሚገርመው። በጣም ነው የሚገርመው። በጣም አረ የሰው ልጅ ግን እኔ እንጃ ጋይስ አንዳንዴ እኮ በቃ የምትሉት ይጠፋችኋል። እኔ ግራ የገባኝ ዳኒ አግባት ሩታን የምር አግባት በቃ ልጁን ተው እና ግን የሆነ ነገር ማለት ሳልል ማለት የማልፈልገው ነገር ማለት ነው አብርሃም ጀግና እና ጨበጭብልሃለን እኛ የምር ማለት ነው እንደዚህ አይነት ቀብራራ በቃ ትክክለኛው መልስ መስጠት ትክክለኛውን ምን ያህል ሄርሜላን እንደሚሆን በየሳምንቱ አብርሃም ያልሰማችሁም እንድትሰሙ ነው የምፈልገው። በየሳምንቱ ለሄርሜላ ፕሮግራም የቀለበት ፕሮግራም አለ። ኦኬ እንዳትቀሩ እሺ ተጠርታችኋል። አይስዌር በጣም ነው የምትገርመው። በጣም ማለት ነው ራስን እንደምን እንደምትቆጥር ግራ እስኪገባኝ ማለት ነው። እስቲ አንድ ቪዲዮ አብረን እናዳምጥና እንየውና ቀለበቱን እንድትወርቅላት ነው ገባ? ቀለበቱን አውልቀው። አሁን ለእሷ ቀለበት የማድረግ ጊዜው አይደለም ገባ? ሩታ አልፈቀደችልህም። አላውልቅም ማንም አያገባውም። ሩታ እኔን ማለት ነው አዎ ቀለበት ያርግ ብላ እስካልፈቀደች ድረስ ቀለበት እንድታደርግላት አልፈልግም። እሱ አንተ ማታወልቅላት ከሆነ እኔ አውልቀዋለሁ። አንተ ማታወልቅላት በእጄ ሰበብ ሊሆን ነው። ምን በእጄ ሰበብ አይደለም። ምን በእጄ ሰበብ አይደለም እኮ ዳኒ ተረጋጋ። በእጄ ሰበብ ተረጋጋ። አንዴ ዳኒ ምን አለ መሰል ነገርን በንግግር መፍታት እንጂ በቃ ይበቃሻል። አንቺ አይደብርሽም? መቼም ቢሆን ነው አይደብርሽም? እንደደበረ እሱ ይገርማል። እንደው ሰማኛለህ ቀለበት አታደርግላት እኮ በቃ ይበቃል። አውልቀው እኮ አውልቀው በቃ እኔ የምፈልገው እሱ ታገኛለሽ። ይዳገባህል እና ስራ ሳይኖርም ዲያብራም በቃ ይበቃል። ገባ? ተመቸኝ አብርሃም ተመቸኝ። ጠብቀው ነበር እንዲያወልቀው ጠብቀው ዳኒ ጠብቀው ነበር። ወደ አብርሃም ያወልቃል በጠብቀው ነበር። የሩት አሽከር ነህ አንተ እኮ ሲጀመር። በነገራችን ላይ ብዙ የምናወራው ነገር አለ ግን ጊዜ ሁሉንም እንትን ይላል እና በነገራችን ላይ ማለት ነው ውድ ቤተሰቦቼ ያው ሁላችሁም እያያችሁ ነው እየሰማችሁ ነው ብዬ አስባለሁ። አብርሃምን አንፎሎ እና ሰብስክራይብ እያነሱ ያሉ ሰዎች አሉ። ፕሊስ እናንተ ደግሞ የአብርሃም ወዳጆች እኔንም የምትወዱ ሄርሜላን የምትወዱ ሁላችሁም ያው እኔንም ሰብስክራይብ ማድረግ እንዳትረሱ። ሄርሜላንም አብርሃምንም ጌታን ሁሉንም ሰብስክራይብ አድርጉ። ከጎናችሁ ሆኖ ሰውን ለመጉዳት በጣም ይጥራሉ አንዳንድ ሰፈር ሰዎች። ፌር አይደለም ሲጀምር የሆነ ሰው ሰብስክራይብ እኔ ግራ የሚገባኝ ነገር በጣም የወረዳችሁ ናቸው። እግዚአብሔርን በጣም ነው የምትወርዱት ሰዎች ማለት አብርሃምን ሰብስክራይብ ስላነሳችሁ መቼም 500 ምናምን ሰው 500,000 ምናምን ሰው አታነሱም እና በሰብስክራይብ አይደለም እኮ ቻናል ዩቲዩብ የሚከፍለው እና የፋርነታችሁ ጥግ ግን በጣም ነው የሚገርመኝ። እግዚአብሔር በጣም ነው የሚገርመኝ። አስተሳሰባችሁ በጣም ነው የሚገርመኝ። አብርሃም ቲክቶክ ላይ ብቻ ብዙ ነገር አላወራም። ኤኒዌይስ ቤተሰቦቼ ፕሊስ ሁላችሁም ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። ፕሊስ ሁላችሁም ከጎኔ ሆኖ ላይክ አድርጉልኝ፣ ሼር አድርጉልኝ። በእናታችሁ እሱ ወዳችሁ ድካሚ ቀላል አይደለም። የሚደክመው ወይም ቪዲዮ ለመስራት ታውቃላችሁ። ቀን ስንጠገር ነው የምንውለው፣ ማታ እንደዚህ ቁጭ ብለን ነው የምንቀርጸው። ፕሊስ ይሄንን ተረዱና ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። ፕሊስ 15000 አስገቡኝ ጋር 200 ነው ይቀረኝና ፕሊስ እሺ ቤተሰቦቼ አወዳችኋለሁ። እንበል ሄርሜላ አብርሃምን ፈለገችው እንበል ገባሽ? የሆነ ሰው
የሆነች ሴት እና ስላለችው ይሄዳል ብለሽ ታስቢያለሽ? ከሄደ ያ ሰው በቃ አይፈልግሽም፣ አይወድሽም፣ አለቅ። ያ ሰው አንቺ ንቀሽ ከዛ ሰው መራቅ ነው ያለብሽ እንጂ ከወገሩግሩ እየተከተልሽ አይደለም። ምክንያቱም ካላስ ንቆሻል፣ በቃ አይፈልግሽም። በቃ እንዳ ሴት ሲጀመር ከሴቷ ጋር አይደለም ጥልሽ ሊሆን የሚገባ መስመርሽን አስምረሽ ልጁን በስነ ስርዓት እንዲጠይቅ ምናምን ማስደረግ ነው እንጂ ያለብሽ ከዚህ በኋላ ይሄ ሰው ባሌ ነው ብለሽ ልታስቢያችሁ። እኔ ፐርሰናሊቲ እንደዛ ነው። እግዚአብሔር መሳሳት የለብሽም በህይወትሽ ላይ ማለት ነው። ሲጀመር እንደው አብርሃም እንደዚህ ሌላ ሴት ጋር ሆኖ ከህይወት አሁን ወደ ህይወትሽ ቢመለስ በጣም ነው የሚነቅሽ። የሆነ ሰው እኔ እንጃ እኔ አላቅም። እግዚአብሔር ከእንደዚህ አይነት ነገር ፈጣሪ ይጠብቀን። እውነት እኔ በጣም ነው የሚያስጠላኝ። በጣም ነው የሚደብረው። ፍቅር በጣም ክብር ያሳጣል። ኦፍ ኮርስ ስታፈቅሩ ጋይስ በጣም እንትን ትላላችሁ፣ ማርያምን ትናቃላችሁ ስታፈቅሩ። ግን በቃ ምንም ማድረግ አይቻልም። ግን ደግሞ የሩታ በዛ በጣም የሩታ በጣም በዛ። በዚህ እስከዚህ ድረስ መሆን የለበትም። በጣም ነው ያበዛሽው አንቺ። አዎ ፍቅር ውስጥ በጣም ዝቅት ያለሽ ምናምን የሆነ ነገር እያይሽ ታልፊዋለሽ፣ እየተገፋሽ ምናምን በቃ የማትፈልጊው ነገር እየሆነ ዝምት ያለሽ ለፍቅር ስትይ ያንን ሰው ማጣት ስለማትፈልጊ ታልፊዋለሽ ብዙ ነገሮች። ግን ደግሞ ትቶሽ ሄዷል ይሄ ሰው። በቃ አልፈልግሽም ብሎ ትቶሽ እንዳይሄድ እኮ ነው የምታልፊው እንጂ ትቶሽ ከሄደ በኋላማ አለቅ። አልፈልግሽም ብሎ ሌላ ህይወትን ከመረጠ በኋላማ በቃ አለቅ። ኋላ እግሩን እየተከተልሽ ማልቀስና ሌላ ድራማ መፍጠር የለብሽም። አንቺም ወይ ሌላ ህይወት መጀመር ነው ወይ አርፈሽ ራስሽ ላይ የሰራሽ ህይወትሽን ማስቀጠል ነው እንጂ ያለብሽ። አይ የሰው ልጅ ግን